እንዴት ናቸው? ሁሉ ሰላም አለው። አዲኒ ዛሬ የተወሰነ በዚህ ሳምንት ውስጥ የተፈጠሩ ነገሮችን አበይት ነገሮችን በከናንተ ጋር በጋራ በሆን ሼር ለመደራረግ ነው የመጣሁት እና እንዴት ነው? ሁሉ ሰላም አለው። ምንድነው ማተኮረው ዋናው ነገር ምንድን ላይ ነው? የረሃቡ ላይ በትግራይ ክልልና አማራ ክልል ላይ በትግራይ ክልልና በአማራ ክልል ተከሰተ የተባለው ረሃብ ላይ ስለሱ በሱ ላይ ነው ዋና ትኩረት አድርጌ ዛሬ መናገር የፈለኩት። ምንድነው ሐሳቤ በጥቅል ረሃቡ ተከሰተ የተባለባቸው ቦታዎች እንግዲህ ሁላችንም እንደሰማነው ማንም ከህፃን እስከ አዋቂ ሁሉም ኢትዮጵያዊ በጋራ በመሆን የተቻለውን ስራ ሲሰራ ነበር የከረመው። የተቻለውን ገንዘብ ሲያዋጣ ነበር። የተቻለውን መጸለይ የሚችል በጸሎቱ ገንዘብ መርዳት የሚችል በገንዘቡ ይህን ነገር ያየነበት ነገር ነው። ኢትዮጵያዊነትን ለተወሰነ ሳምንት ለአንድ ሳምንት ምቱን ኢትዮጵያዊነትን አበባ በመልካምነት ሁሉም በአንድ በጋራ የዘመተበት በአንድ በጋራ የገባንበት ስራ ነበረ። ሁላችንም ኢትዮጵያውያን ኤርትራውያን በጋራ ስራውን የሰራንበት ሳምንት ነበረ። ከዚህ ጋር በተያያዘ ምናልባት ይሄን ነገር ፕሪቪሌጅ ለማድረግ ግልጽ ለማድረግ ያክል ይሄ ነገር የተከሰተው ምንድነው? ዋናው ነገር ምንድነው ማለት ረሃብ ሲከሰት ሁለት አይነት ረሃቦች አሉ። አንደኛው ረሃብ ምንድነው? በድርቅ የሚከሰት ረሃብ፣ በድርቅ በተፈጥሮ ሊፈጠር የሚችል ረሃብ። ይህ ረሃብ እንስሳዎችንም ጭምር ይነካል። እንስሳዎችም ደርቀው እንስሳዎችም በየቦታው ሞተው ልናገኝ እንችላለን። አካባቢ ደርቆ ልናየት እንችላለን። ሰውም ደርቆ ደግሞ ሞት ሰው ልናይ እንችላለን። ይህ ደግሞ ተናግሎትኛው ምንድነው? ረሃብ ብቻ በሰው ሰራሽ ሰውየው መብላት ስላልቻለ ምግብ አለ፣ ነገር ግን መብላት አልቻለም። መብላት ያልቻለበት ምክንያት ምግቡ ኢየሱስ ስላልሆነ ወይ ደግሞ ምግብ መብላት የሚችልበት አቅም ስለሌለው ሰርቶ መብላት የሚችልበት አቅም ስለሌለው ወይ ደግሞ ተፈናቅሎ ይችላል ባሬበር በየትኛው መንገድ ምግብ መብላት አልቻለም። ሰው ይሄኛው እዚህኛው ጋር የተፈጠረው የትኛው ነው? ይሄኛው ነው ማለት ነው። ሰው የተፈጠረው ምንድነው? ድርቅ አይደለም የተፈጠረው ረሃብ ነው። ረሃብ እኮ የተፈጠረው ደግሞ ይሄን ረሃብ በሰው ሰራሽ የተፈጠረ ረሃብ ይሄን ረሃብ በምን አይነት መንገድ ነው ሶልቭ ማድረግ የሚቻለው? ባለቤቶቹ እዛ ጋር ያሉት ባለቤቶቹ ችግሩ ተካፋይ የሆኑ ሰዎችን በማብላት በማጉረስ በማጠጣት ይሄን ነገር መፍታት ይቻላል። ነገር ግን ይሄን ነገር ስናይ እነዛ ሰዎች ቤታቸው ያሉ ሰዎች ናቸው ወይ የተራቡት ነው ደግሞ ሌላ ጉዳይ ነው። ቤታቸው ያሉ ሰዎች ናቸው፣ በቤታቸው እየኖሩ ያሉ እዛ ተወልዶ ያደጉ እዛው ነዋሪዎች ናቸው የተራቡ ያሉት ነው ደግሞ ሌላ ጉዳይ ነው። ይሄን ስናየው እዛ ጋር ተፈናቅለው ከአንድ ቦታ ተሰደው መጥተው ተፈናቃዮች የሚቀመጡበት ቦታ የሰፈሩ ሰዎች ናቸው። የደብረ ብርሃን ነዋሪው አይደለም የተራበው እዛ ቦታ ሰፍረው ያሉ ሰዎች ናቸው። ለምሳሌ ደብረ ብርሃን አንሳውኝ እንጂ የተራቡ ሰዎች ናቸው እዛ ጋር ያለው። ስለዚህ እነዚህ የተራቡትን ሰዎች ደግሞ ተፈናቃዮችን ሰዎች መመገብ የሚገባው ማነው? የመንግስትና እንደዚህ ደግሞ ይሄንን ስራቸው ዋና ስራቸው አድርገው እንደ ዩኒሴፍ የመሳሰሉት ይሄን ዋና ስራቸው አድርገው የሚሰሩ ድርጅቶች አሉ። በበላይነት የሀገሪቷ መንግስት ማኔጅ ቢያደርገው ማለት ነው። ስለዚህ ይሄ የሀገሪቷ መንግስት ማኔጅ የሚያደርገው ነገር እስከሆነ ጊዜ ድረስ ይሄ ገንዘብ ይሄ ረሃብ ተፈጠረ ከተባለ ማን እያቀረበ አይደለም ማለት ነው። ማን ለተራቡ ሰዎች ምግብ እያቀረበ አይደለም ማለት ነው። መንግስት ለተራቡ ሰዎች ምግብ እያቀረበ አይደለም ማለት በሌላ አማርኛ ወይ ደግሞ ዩኒሴፎች እርዳታ እየደገፉ ያሉ ሰዎች በአግባቡ ለረሃብተኞች ለተራቡ ሰዎች በአግባቡ ይህን ነገር እያቀረቡላቸው አይደለም ማለት ነው። ስለዚህ በሌላ አማርኛ ምንድነው? ፖለቲካሊ ኢምፓክት አለው ማለት ነው። ፖለቲካሊ ተጽዕኖ አለው ማለት ነው። ፖለቲካሊ ተጽዕኖ ካለው መንግስት በየክልሉ እየተሰበሰበ በየቲክታከሮች በላይቭ እየተሰበሰበ ያለው የመጀመሪያ እርምጃ ያደረገው ምንድነው? ምንም አይነት ከመንግስት እውቅና ውጭ የሚሰበሰብ የትኛውም በግለሰብ ደረጃ የሚሰበሰብ ምንም አይነት በላይቭ ምንም የሚሰበሰቡ ነገሮች ማስቆም የመጀመሪያ ነገር ይሄንን ወጥቶ አድርጎታል። መንግስት ወጥቶ አድርጎታል። ምክንያቱም የህልውና ጉዳይ ስለሆነ ማለት ነው። ወጥቶ አድርጎታል። አስቆሞ የተሰበሰበውን
ብዙ ነገር ገቢ እንዲሆን ተደርጓል። ወንድማችን አዱናይ ያሰበሰበው 16,600,000 ብር ለአደጋ ስጋት ኮሚሽን ገቢ እንዲሆን ተደርጓል። እዚህ ጋር የነታኩር ደግሞ ሲሰበሰብ የነበረው እንዲቆም ተደርጓል። እንዲቆም መድረግ ብቻ ሲሆን አንድ ግለሰብ ወርቁ አይተም የሰጠው ገንዘብ እንዳይገባ ፖለቲካሊ እንትን ስላለው ፖለቲካሊ ኢሜጅ ስላለው ፖለቲካሊ ፍላጎት ስላለው ያ ገንዘብ ይሄን ገንዘብ እንዳይገባ በሚል መግለጫ ማውጣት ደርሷል። ነው መግለጫውን አያይዝላቸው ብዙዎችን ስላያቸው ማለት ነው። እነታኩር ሲሰበስበው የነበረው ነገር እንዲቆም ተደረገ። የመጀመሪያ ነገር እንዲቆም ከተደረገ በኋላ ወዲያው መግለጫ ወጣ። መግለጫ ወጥቶ እኛ ከየትኛውም አይነት የፖለቲካ ፓርቲ ማንሰበስብ ወይ ደግሞ ፖለቲካል ፍላጎት ያለው ፖለቲካል የሆነ ኢሜጅ መፍጠር የሚችል ሰው ከዛ ጋር ንክኪ እንደሌለን እንዲታወቅልን እንፈልጋለን። እርዳታ የምንሰጠው ፖለቲካ መሰረት አድርገን አይደለም ምንሰበሰበው በዛው ልክ አይደለም ብለው ተናግረዋል። ያው እውነት ይህ ድርጅት የሰራው ተገቢ ነው ወይ የሚለውን ደግሞ እንመለከታለን። ይህ ድርጅት የሰራው ተገቢ ነው ወይ ልክ ነው ወይ ያደረገው የሚለውን ነገር ደግሞ እንመለከታለን። እዚህ ጋር ደግሞ አግማስ የሰራው እንደኔ እይታ እንደኔ አመለካከት ሀፋፍ 50-50 ነው። ይህ ድርጅት መልካም ወደ እንትኑ ስንመለስ ይህ ድርጅት ስንመለከተው እየሰራ ያለው ስራ በአጠቃላይ በመንግስት እውቅና ስር ነው። በመንግስት እውቅና ስር ያለ ድርጅት ነው። መንግስት ነው እውቅና የሰጠው። መንግስት ነው እያንዳንዱ ነገር ክትትል የሚያደርገው ሪፖርት የሚቀበለው የሚለው መንግስት ነው። ስለዚህ እዚህ ጋር ተቸግሮ ያለ ብሎ የሚነግረው ራሱ የሚያሳውቀው መንግስት ነው። ስለዚህ ይሄ ድርጅት ከመንግስት ጋር የማይወግንን አካል ተቀብሎ የራሱን ስም ያጠፋል አያረገው። ስለዚህ ከዚህ አንፃር ካየነው ልክ ነው። ወደ ዞር ስንል ደግሞ የሚቀበለው አካል እዛ ጋር እየተራበ ያለው ሰው ያ ሰውዬ የትኛው መሰረቱ ምንድነው ማለት ከየትም ይምጣ ይህ ድርጅት መሰረቱ ላይ የሚገባው መጀመሪያ ላይ መሰረቱ ላይ የሚገባው የሚቀበለውን ገንዘብ ሳይሆን ሃይማኖትም ሆነ ፖለቲካ መሰረት ያደረገ ድጋፍ አይደለም የሚያስለው የሚሰጠው ነው። ፖለቲካዊ ሃይማኖታዊ ድጋፍ አይደለም ማድረገው የሚያስብለው ለሚሰጠው ግለሰብ ሃይማኖቱን መሰረት ያላደረገ ከሆነ ፖለቲካውን መሰረት ያላደረገ ከሆነ ይህ ድርጅት ሃይማኖትን ሆነ ፖለቲካውን መሰረት ያላደረገ ድጋፍ ነው የሚያደርገው ማለት እንችላለን። ነገር ግን አይደለም። እነዚህ ሰዎች የተፈናቀሉት በብሔራቸው መሰረት ነው። ብሔራቸው ማዕከል ያደረገ መፈናቀል የተደረሰባቸው። ስለዚህ ይህ ድርጅት ሄዶ እየደገፈ ያለው ማለት ነው እዛ ጋር ያለውን ብሔር መሰረት አድርጎ የተፈናቀለውን አካል ነው። ብሔርተኛው ያፈናቀለውን ብሔርተኛው ነው የሚደግፈው። ስለዚህ ፖለቲካል ኢምፓክት አለው ማለት ነው። ፖለቲካል እንትን አለው ማለት ነው። ለምን ሌላ ቦታ ነው? ለምን ትግራይ ክልል ላይ ለምን ነው ይሄን ድርጅት ለምን ኦሮሚያ ክልል ላይ የተፈጠረ ያለ ነገር ላይ ለምን ሲገባ ነው አናየው? እዚህ ጋር ያለው ነው እየደገፈ ያለው። ስለዚህ ዋናው ታርጌቱ የድርጅት ምንድነው? ከሚቀበለው ነገር ይልቅ የሚሰጠው ነገር ሃይማኖትን መሰረት ያደርጋል። ምናልባት ቴሌግራም ቻናሎችን ካያችሁ ሃይማኖት መሰረት ያደረገ ድጋፍ ነው የሚያደርገው። ማረጉ ክፋት አለው ማለት አይደለም፣ ምንም ክፋት የለው። ነገር ግን አሁን እዚህ ላይ አማራ ላይ ሲደርስ ወይ ደግሞ ባህር ዳር ላይ ሲደርስ ፖለቲካል ኢምፓክት ሊፈጥር የሚችል ነገር አልቀበልም ብሎ መናገሩ አድርባይነቱን ወይ ደግሞ ለሆነ አካል ነዋሪነቱን የሚያሳይ ነገር ነው ከዚህ አንፃር ስንመለከተው ማለት ነው። ስለዚህ ይሄንን ድርጅት እስካሁን የተሰበሰቡትን ገንዘቦች ይሰጡ አይሰጡ ምንም የሚታወቅ ነገር የለም። ምንም የተባለ ነገር የለም። ለተቸገሩ ሰዎች አልተሰጠም፣ ይዞን ያለው እንደውም አንዳንዶቹ ገንዘብ ይመለስልን የሚሉ አካላቶች ዘግቷል።
ስለዚህ ወርቁ አይተነው ደግሞ ለመጨረሻ ላይ ወርቁ አይተነው ምን አለ እኔ በዛ ነው በዚህ ቃል የገባሁትን ገንዘብ እዛ ጋር ለተራቡ ሰዎች ማድረስን አልተውም እንዲደርስልኝ ፈልጋለሁ ብሎ የሚመለከተው አካል ወይ ደግሞ እዛ ሊደር ሊቀበል የሚችል አካል አይ ቲንክ ይሰጣል ብለን እናስባለን። በምን አይነት አግባብ ሊደርስ ይችላል ሌላ ጉዳይ ነው፣ ሌላ ጥያቄ ነው እሱ። ይሄ ሲሰበስብ የነበረውን ታኩር ልጁ ታኩር ሁላችንም እናውቀዋለን። ታኩር ማስፈራራና ዛቻ እየደረሰብኝ ነው የሚል አይነት እንትሶች ይወጡናል፣ መረጃዎች ይወጡናል። በስራ ቦታ ላይ ማስፈራሪያ እየደረሰብኝ ነው፣ ከፋኖ ጋር ግንኙነት አለከ፣ ከወርቁ አይተነው ጋር የሆነ ግንኙነት አለከ፣ ሳያውቅ እንዴት እንደዚህ ያደርጋል አለከ። እንግዲህ ገና ያልደረሰልኝ ማለት ገና እንደዚህ ብለን እንትን ብለው ቲክታክ ላይ ስለወጣ ብቻ ትልቅ ልጅ ነው ብለን ማሰብ ብቻ ያለብን። አያችሁ አይደል ነገሩ እንዳለ በተንተን ሲል ነገሩ ቦታ ላይ እየተያዘን ያለው። ከዛም በኋላ ደግሞ ወደዚህ ደግሞ ስንመለስ ወንድማችን አዶናይ ሲሰበስብ ነበር ገንዘቡ። በቃ ይላል 11 ሚሊዮን ደረሰን 13 ሚሊዮን ደረሰን እየሄደ ነበረ። ከዛ የሆነ ቦታ ላይ እንትን አለ ዩተርን ሰርቶ ዞሮ ተመለሰ። የቱ ጋር ካለችን እዚህኛ ቪዲዮ እንድትመለከቱ ዜና አለ፣ እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር ያልገባኝ ምንድነው ዋናው ጉዳዩ እዚህ ጋር የተፈጠረችው ነገር ዩተር ሊሰራበት አደረገው። የሚፈልጉት እዛ ጋር ያሉት የሚፈልጉት ምግብ ብቻ አይደለም፣ ሄደን ምግብ ብቻ አይደለም መስጠት ያለብን አውዱ የንግግሩ አውዱ ምግብ ብቻ አይደለም መስጠት ያለብን፣ መድኃኒት ያስፈልጋል የሆነ ነገር ያስፈልጋል። ስለዚህ እኔ መስሎኝ የነበረው ማለት ጀመረ። ስለዚህ እዛ ጋር መጣ ዩተር ሊሰራ የሆነ እጅ አዙር እንዳለ የሆነ የተጠመዘዘው ነገር እንዳለ ግልጽ ነበር ይዛኔ። ከዛም በኋላ ስለሆነ ጀመረ every ነገር ማለት ነው። ከዛ 11 ሚሊዮን ላይ ተደረሰ። ከዛ ጸጥ አለ። ካውናውን ሂዶ ይሰጣል እያለን ካውናውን ሂዶ ሊሰጥ ነው ካውናው ነጻጽ ላይ ደርስ ነው ብለን እየጠበቅን እያለ ልጁን ናይት ክለብ ነበር ስናየው ነበረው። በቃ ማይሆን ቦታ ነበር ስናየው ነበረው። እዚህ ጋር ዞረ። ከዛም በኋላ ምን አለ ወዲያው ይሄን ያህል ሚሊዮን 16 ሚሊዮን 600 ሺህ ብር ሰብስበናል፣ ይሄንን ገንዘብ ለመንግስት ለአደጋ ስጋት ኮሚሽን ገቢ አድርገናል ብለው ፈርሞ ሰጡ። እዛ ጋር ቁማሩ ተበላ፣ አለቀ ማለት ቁማሩ ተበላ። ሰው ወዲያው እንደውም አንዳንዶችን ተመለከተ ነበረ ይሄ ልጅ ባደረ በቆየ ቁጥር እዛ ጋር የሚራቡ ሰዎች የሚቸገሩ ሰዎች እየሞቱ ነው ያሉት። መድረስ አለብን፣ አንድ ቀን ባሳለፍን ቁጥር አንድ ሰው ይገደልናል፣ መድረስ አለብን የሚል ነገር ሲባል ነበረ። ቲክታክ ላይ ኖር ሲፖስት ነበረ። ያም ነገር ተረሳ፣ ወደዚህ ገባ ገንዘቡ ማለት ነው። ስለዚህ እዚህ ጋር ደግሞ ስንመጣ ምንድነው ሁለቱ እርስ በርሳቸው መቧጨቅ ነገር አለ፣ እርስ በርሳቸው መነታረክ ነገር አለ። የፌደራሉና እዛ ትግራይ ክልል ላይ ያለው ይሄንን ነገር አደጋ ስጋትን ወይ ደግሞ ስደተኞችን ማዕከል ያደረገ ስራ የሚሰራ ቢሮ እርስ በርሳቸው የሚልከውን መንግስት የኢትዮጵያ መንግስት ገዢው መንግስት የሚልከውን እርዳታ በአግባቡ እየደረሰልን አይደለም፣ ለሚመለከተው አካል እየተሰጠ አይደለም፣ ማድረስ አልቻልኩም፣ ሌላ አካል ሌላ ግብዓት እየዋለ ነው ያለው፣ ለተራቡ ሰዎች መስጠት አልተቻለም። ስለዚህ ይሄ ህወሓት የሰራው ፖለቲካ ነው ብሎ መንግስት የራሱን ነገር ሳይድ ያዘ። ህወሓት የሰራው ሴራ ነው፣ ስለዚህ እኔ ምንም ያደረኩት ነገር የለም፣ እኔ በአግባቡ እየሰጠሁ ነው፣ በአግባቡ እያደረስኩ ነው ያለሁት። ነገር ግን ህወሓት ለሚመለከታቸው እዛ ጋር ለተቸገሩ ሰዎች እየደረሰ አይደለም ማለት። በዚህ በኩል ደግሞ ስንመለከት ደግሞ ማለት መንግስት በጊዜውና በወቅቱ እየደረሰልን አይደለም። መንግስት በወቅቱና በጊዜው እየደረሰልን አይደለም። እየተራቡ ነው ሰዎች፣ እህል እየተላከልን አይደለም፣ ገንዘብ እየተላከ አይደለም፣ ሰው ተርቧል። ለዚህ ማሳያ ደግሞ ሰው ተርቧል። ስለዚህ መንግስት እንደሌላው ክልል እኩል እየተመለከተን ገንዘቦች እየተላኩልን አይደለም። እንደሌላው ክልል እየተመለከተን ድጋፎች እየደረሱን አይደለም። ለራብተኞች፣ ለተራቡ ሰዎች፣ ተፈናቅለው ያሉ ሰዎች
እየደረሰ አይደለም። ከዛም ባለፈ ደግሞ የፕሪቶሪያን ስምምነት መሰረት ያደረገ ተፈናቃዮች ወደ ቤታቸው ይመለስ የሚለው ማድረስ አልቻለም። በየቤታቸው እንዲመለሱ ማድረግ መደገፍ አልቻለም ብሎ ይጀራል። መንግስት ነው በዚህ ጋር ተፈናቃዮቹ መመለስ እንዳይችል ህወሓት እንቅፋት ሆኖብኛል ይላል። ስለዚህ ሁለቱ ሶርስ ምን ያለው እየተፋተጉ ነው። በዚህ መሃል ይሄን ገንዘብ ለማን የተሰጠው? ለአደጋ ስጋት ኮሚሽኑ። አደጋ ስጋት ኮሚሽኑ ይሄንን ገንዘብ ለነዚህ አካላቶች ያደርሳሉ? ጥያቄ ነው። በጊዜው ይደርሳሉ? ሊያደርስ ይችላል። ኦፍ ኮርስ ኃላፊነት ስላለበት። ነገር ግን በጊዜው ያደርሳሉ? በጊዜው እዛ ቦታ ይደርሳችሁ ይችላል? ሁለቱ እርስ በርሳቸው ሰጣ ገባ ውስጥ የገቡበት መንገድ ሰጣ ገባ ውስጥ ያስገባቸው ነገር አሁን ይሄ እዚህ ጋር ገንዘቡ ጋር ሲደርስ ገንዘቡ በሚገባ ሊደርስ ይችላል? ለሚመለከታቸው አካላት ለሚመለከታቸው እዛ ጋር ለተራቡ ሰዎች ካለ ጥያቄ ያለው እዚህ ጋር ጥያቄ ይፈጥራል። ትናንትና ቶሎ ካልደረሰ ሰው ይራባል፣ ዛሬ መድረስ አለበት፣ ነገ መድረስ አለበት እያለን ስንጨው የነበርን ሰዎች አሁን ከመጨረሻ ለምን ያህል ጊዜ ሊቆይ እንደሚችል አናውቅም። ለምን ያህል ጊዜ እነዚህ ሰዎች ሊራቡ እንደሚችሉ አናውቅም። ማንም ማወቅ አይችልም ነገር። አያችሁ ብዙ ሰው ቲክታከሩን አዶናይን አምኖ ነበረ ሲሰጥ ነበረው ሲለግስ ነበረው። እሱ ዞር አለ፣ ቀጠለ፣ ናይት ክለብ ቀጠለ። ከዛም መንፈሳዊ ፕሮግራም ለማካሄድ አዳማ ሐዋሳ ሄደ። ይትሰኪ ሐዋሳ ሄደ። ወጥቶ ነው ፐርሰናል ላይፍ ነው። ስለዚህ መንግስት ምን ማድረግ ጀምሯል ማለት ነው? የራሱን ስም ማስከበር መቻል አለበት። ልቅ ካረገ ይሄን ነገር ልቅ አለው ከከፈተላቸው ምን ይፈጠራል? ጥቃቅን የሆኑ መንግስታቶች ይፈጠራሉ። ቲክታክ ላይ እንዳነገስ ነው አዶናይ እንዲህ ደግሞ የኢትዮጵያ ንጉስ ነው ብሎ ራሱን ሊሾም ይችላል። ራሱን ሊያነግስ እኔ ደራሽ ነኝ ብሎ ወይ ደግሞ እንደገና እኔ ያለው ብሎ ራሱን ከፍ ያለ ቦታ ሊያስቀምጥ ይችላል። ከዚህ አንፃር መንግስት ማረጋጋት ነበረበት። ከዚህ አንፃር ማድረግ ይችላል ማለት ነው። ስለዚህ እነዚህ ነገሮች ትንሽ ይሄን ሳምንት ያዛርገው ጨመቅ አድርገው ብዙ የተለያዩ ሀሳቦች ሲሰጡባቸው የነበሩ ነገሮች ናቸው። ስለዚህ ከዚህ አንፃር ይሄ ሳምንት ትኩረታችን ነበር ያልበረ በሚቀጥለው ሳምንት ደግሞ እንደገና ሌላ አዲስ ነገር ይዘን እንመጣለን። አዲስ ነገር ጉዳይ እናወራለን። ያ አዲስ ሀሳብ እናወራለን። እንግዲህ ይሄን ይመስላል። ቪዲዮውን ከተመቻችሁ ሀሳቤ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ይህን ቻናል ደግሞ ሰብስክራይብ ያደርጋችሁ መረጃዎች እንዲደርሷችሁ አድርጉ። አመሰግናለሁ።